ምን ነው የምታወሪው? ይታያል። ይሄ ደግሞ ምንድን ነው? እርግዝና ቼክ ማድረጊያ ነው። አክስትየው መኝታ ቤት ድረስ መጣ ድጋሚ ቼክ ካላደረግን እያለች ነው። ወይኔ ቢኒ እውነትም ሲሆን ውስጥ ይገባል። ከዚህ ነገር እንዴት ልናመልጥ አንችልም? ቆይና ታዲያ ቼክ ላድርገው? ቼክ ብታደርጊው እውነቱ ይቀየር። በቃ ያን ነገር ፈልጊው ነገር አስቢ። ወዲህ ወዲያ ሳንል አሁኑኑ ውርደታችንን ሳንከናነብ ከዚህ ቤት እንጥፋ። ይሄን አደረግን ማለት ሙሉ ለሙሉ ታወቀ ማለት ነው። እሺና ምን እናድርግ? አንቺ እስካሁን እዚህ ቁጭ ብለሻል። ሁላችንም ቁርጣችንን አውቀን እንተኛበት። አልተኛሽም እንዴ እስካሁን? ወንሸት በጣም ትልቅ ችግር ተፈጥሯል። ችግር ውስጥ ነው ያለሁት። በዚህ ሰዓት ምን አይነት ችግር ነው የተፈጠረው? የአቤሴሎም አክስት ድጋሚ እርግዝናውን ቼክ እንዳደርግ አደረገች። ምን? አዎ ቢኒያም ፊት ነው ያወራችው። እንደተጠራጠረችን ግልጽ ነው። አላደርግም ብዬ ስከራከራት አቤሴሎም ደግሞ ምን ችግር አለው ለምን ቼክ አታደርጊም አለኝ። እሺ ምንድነው ማረገው? ታዲያ ምን ይሻላል? ምን እንደማደርግ ግራ ገብቶኛል። ቢኒያም ደግሞ በጣም ተረብሿል። ታዲያ እናንተ ምን አላችኋት? ምንም። እሺ ብዬ ተቀብያት ይዤው ወጣሁኝ። በጣም ግራ ተጋብቻለሁ። ሰውነቴ በሙሉ እየተንቀጠቀጠ ነው። ይኸውልሽ ኤልሳ፣ በመጀመሪያ ረጋ በይ። ማለቴ እንደዚህ መሆንሽ ለጽንሱ ራሱ ጥሩ አይደለም። ወይኔ ጉዴ! አለቀልኝ። በቃ እርጉዝ መሆንሽ ይታወቅ። ከዛ በተረጋጋ መንፈስ ለእነሱ ንገራቸው የቢኒያም መሆኑ። እንደዛማ በፍጹም አይሆንም። እንዴ ቆይ አቤሴሎም ምን ይውጠዋል? እሺ ታዲያ ከዚህ ሌላ ምን አማራጭ አለ ኤልሳ? ቢኒያምን እኮ ተያይዘን እንጥፋ ብዬው ነበረ፣ ግን ሀሳቤን ሊቀበለው አልቻለም። ምክንያቱም ልጁን ራሱ ማመን አልፈለገም። ታዲያ እሺ ምን ማድረግ ይቻላል? ደግሞ እኮ ቼክ አድርገሽ ውጤቱን እንኳን መቀየር አትችይም። ወይኔ ጉዴ! በቃ ዛሬ ተበላሁ። ቢኒያም እኔ ያልገባኝ ነገር አንተ ምንድነው በዚህ ልክ የተጨነቀው? ተቁነጠነጥክ እኮ። እንዴት አልጨነቀ? ቆይ ነገሩ ካንተ ጋር ምን የሚያገናኘው ነገር አለ? ያልሽ ጓደኛዬ ወንድሜ አይደለ? ቢገባሽ የሱ ጉዳይ በጣም ያስጨንቀኛል። እኔም እኮ እንደ ጉዳዩ ባለቤት ስትጨነቅ ገርሞኝ ነው። እንዴት ናችሁ? በእኔ ምክንያት እንቅልፍ አሳጣችሁ አይደል? ለዚህ ጉዳይ ያልተጨነቀ ለምን ልንጨነቅ ነው ወንድም? እኔ የምለው እስካሁን ምን እያደረገች ነው? ቆየች እኮ። ጊዜ ይወስዳል አይደል እንዴ? ዝም ብሎ አይደለም መቼስ አይደል? የፈለገ ቢሆን እስካሁን የሚያቆይ አይደለም። አረ እንታገስ። አሁን ቅርብ ጊዜ አይደል እንዴ ሄደችው? ኧረ አክስቴ የምታገሳት ከኛ በላይ እኮ ለሷ ጭንቀት ነው። በዛ ላይ ጓግታለች። ደጋግማ ቼክ እያደረገች ይሆናል። በጣም ትክክል። ሲጀመር አንተ ነው ሚስት ነው የምታውቃት። እኛ ዝም ብለን የምንዘባርቀው። እንደ ዛሬም ተጨንቄ እንደ ዛሬም ተስፋ አድርጌ አላውቅም። ብቻ ስንቱን አሰብኩት። እንደው ምን አለ እርጉዞና ከሀሳብ ብንገላገል። አሁንማ ውስጥ የሚነግረኝ እርጉዝ እንደሆነች ነው። በዛ ላይ ደግሞ ልጅ ያስፈልገናል። ቢኒ ታውቅ የለ የሁል ጊዜ ምኞቴ ነው። አፍቅራኝ እንዳላገባኝ ይገባኛል። ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔ በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገህልኛል። ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባው ሴ ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጉሮሮ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል? እንዴ ወንድሜ ልጅ ጥሩም ሆነች መጥፎም ሆነች አንድ ሚስት ያርጌ ተቀብያታለሁ። አልገባ
የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው የምፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልወድቅ አልቀርም። ምን? እኔ ዝራን አፈቅረዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድነው የምታወሪው? እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድን ነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው? ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለግም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጭ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ መሆን? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይ። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። እየወጣሁላችሁ ነው? ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው መሰለኝ። ምን አባሽ ነው ያልሽው? አንቺ ማትረቢ ምንድነው እዚህ ቤት ውስጥ ሲከናወን ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? የኔ ልጅ ብሎት ከልጁ ያፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው? ተግባባን ነው? ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ ነው መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሳልፈቻል መሰለኝ። እንዴት ነው? እርጉዝ አይደለሁም። እስኪ አምጪው። በቃ እንግዲህ ምን ይደረጋል፣ እግዚአብሔር አላለው። በቃ ሌላ ጊዜ ይሆናል። አሁን ምንም አታስቡ። መቼም ፈጣሪ ያለ ጊዜ ነው። ዶክተሮች ካሉ አሉ ነው። እኔ እኮ ለዚህ ነበር መጀመሪያም ተስፋ እናድርግ ያልኳችሁ። አይ ቼክ ማድረጉ እኮ ችግር የለውም። መጀመሪያ ያስተነጋግረን አይደል እንዴ አቢሴሎ? አክስቴ መጀመሪያም ስላመንበት ነው። አሁን ደግሞ ለሁለተኛ ጊዜ ስሜት ያሰብር። ትክክል። እንግዲህ ጠንከር ማለት ነው። ደግሞ ደጋግሞ መሞከር ነው። አልጋው እንደው የእናንተው ነው። በሉ እንግዲህ ሁላችንም የደከምን ይመስላል። ገብተን እንተኛ። እሺ በቃ ሁላችንም ደክሞናል። ስለዚህ ገብተን እንተኛ ይሻላል። ኤልሳ ምንድነው ቆይ የተፈታ? ቢኔ እስኪ ሞቅ አድርጋ አጨብጭብልኝ። ሲኦል ውስጥ የነበረውን የኔንም ያንተንም ህይወት እኮ ነው ጎትቼ አወጣሁት። እንደው በእናትሽ ደስተኛ አድርጊኝ። እርኩስ አይደለሁም በይኝና ብዬ ልጩህ። አንተ ደግሞ ደፋር። እሱማ ቀደም ሄደን አረጋገጥን አይደል እንዴ? ታዲያ ምን ተፈጥሮ ነው? ከተናገርሽ ተናገሪ። ውጤቱን እኮ ቀየርኩት። በአስማት ነው አይደለም የሚባለው? መቼም ይሄ በአስማት ነው ሊሆን የሚችለው እኮ። እንዴት? ወይንሸት አንድ ነገር ማድረግ ይቻላል። ምን? ውጤቱን በደንብ መቀየር ይቻላል። እንዴ ይሄ ነገር መስመር ምናምን የሚያወጣው ቼክ የሚደረግበት ነው አይደል? ማለቴ ሽንት ውስጥ ተደርጎ ምናምን። ታዲያ እንዴት መቀየር ይቻላል? እችላለሁ። አንቺ ብቻ ተባበሪኝ እንጂ ይቻላል። አልገባኝም። እኔ በምንድን ነው የምተባበርሽ? አንቺ ቼክ ታደርጊዋለሽ። መቼም አንቺ እርጉዝ ስላልሆንሽ መሳሪያውም ኔጌቲቭ ነው የሚለው አይደለ? ከዛ ይሄንን ወስጄ አሳያችኋለሁ። በፍጹም ኤልሳ፣ በፍጹም እኔ እንደዚህ አይነት ነገር ማድረግ አልፈልግም። እንዴ በቃ እኔ እንደዚህ አይነት ነገር ውስጥ አታስገቢኝ። ምንም አማራጭ የለኝም ወይንሸት፣ ግዴታ ልትተባበሪኝ ይገባል። ይኸውልሽ ኤልሳ፣ ብረትን እንደጋለ ነው። በቃ እርጉዝ መሆንሽን ንገሪያቸው። ፈጣሪ ደግሞ ይሄን ነገር ያመጣው ይሄን ነገር እንዲጋለጥ ስለፈለገ ነው። ቆይ ቅድም ምን ስትይ ነበር? አንዳንድ እውነቶች ተደብቀው መቅረት አለባቸው አላልሽም? ይኸውልሽ እኔ ነገሮችን በሙሉ ነገ አስተካክላለሁ። የዛሬን ብቻ ውጭ። ይቅርታ ኤልሳ፣ እኔ በዚህ ልክ ውሸት መተባበር አልፈልግም። በቃ ዝም ማለቱን ዝም እላለሁ፣ አለቀ። ቆይ ጥሩ ጓደኛሞች ሆነን አልነበር እንዴ? ወይንሸት እባክሽን ተባበሪ። ማድረግ የምችለው ቢሆን እኮ ደስ ይለኛል፣ ግን ይሄ ለእኔ በጣም ከባድ ነው። ሰሚኛለሽ? ይሄንን ነገር ማድረግ ግዴታሽ ነው። አለበለዚያ ግን አንቺንም ቤተሰብሽን ነው የማጠፋው። እሺ እትዬ ምን እያደረግሽ ነው? ሂጂ ያዢ፣ ይሄንን ግቢና ቼክ አድርጊ። እኔ
ነኝ እንደውም አንቺ በፍቅርና በልምምጥ ማውራት። ሂጅ ግቢ። ቀጥይ። ሰብሊ እንዴት ነሽ? ያልሽኝ ሁሉ ነገር ቼክ አድርጌያለሁ። አንተ ደግሞ አሁን ገና ነው እንደምትደርሰው? አረጋግጠን ጨረስን እኮ። አይ ሰብለ፣ ታዲያ ይሄን ሁሉ ስደክም አትነግሪኝም ነበር እንዴ? እሺ፣ ለማንኛውም ግን እንኳን ደስ አለሽ። እኔማ እርጉዝ ብትሆን ነበር የሚያስደስተኝ። እንዴ እናንተ ያረጋግጣችሁት እርጉዝ መሆኗን አይደለም እንዴ? እንዴ ሳሚ፣ ምንድነው እያወራህ ያለኸው? እኔንም እኮ ግራ አጋባሽኝ። ቆይ ምንድነው ነገሩ? ቆይ አንተ ያገኘኸው መረጃ ምንድነው? ንገረኝ እስኪ። እኔማ ኤልሳ እርጉዝ እንደሆነች ነው ያገኘሁት። ምን? የላብራቶሪ ምርመራውም እርጉዝ እንደሆነች ነው የሚያሳየው። ምንም ታይፎይድ ታይፈስ የሚባል ነገር የለም። ይሄ የማይታመን ነገር ነው። ለምን? ትናንት ማታ እኮ ቼክ ማድረጊያ ሰጥቻት እርጉዝ እንዳልሆነች በአይኔ አይቻለሁ። አሃ፣ አይ ይሄ አይሆንም፣ የማይሆን ነገር ነው። እንዴት ነው ሆስፒታል እርጉዝ ነች ተብሎ እቤት ደግሞ አይደለችም የሚባለው? ቆይ ላንተ ማን ነው ያለ? እኔማ ዶክተሩን ስጠይቀው በፍጹም የደንበኛዬን መረጃ አላወጣም አለኝ። ከዛ እሱ ሲጠምብኝ ሌላ ውስጥ ባለ ሰው መርምሬን ያገኘሁት ሁሉንም ነገር። የሀገራችን ዶክተሮች ጥሩ ሆነዋል ማለት ነው። ቆይ ውስጥ ገብቶ በርብሮ አገኘ ያልከው የሌላ ሰው መረጃ እንዳይሆን ያወጣው? በፍጹም እርግጠኛ እንደሆን ብሎ እንኳን ዶክሜንቱን ሁላ ነው ያሳየኝ። ወይ ጉድ! ቆይ እሺ ምንድን ነው የተፈጠረው? እኔ አላውቅም። ሲመስለኝ ኤልሳ የሆነ ነገር ሳትሰራ አትቀርም። እንዴትም አርጋ እኮ ውጤቱን መቀየር አትችልም። ግን ትክክል ነህ፣ የሆነ ነገር አድርጋለች። ይሄን ደግሞ ደርስበታለሁ። እቺ አረመኔ። ምንድነው ይሄ? መፍትሄያችን ምን? ኤልሳ መድኃኒቱን ከፍዬ አምጥቼዋለሁ። በዛ ላይ ደግሞ ድምጼ ተሰምቶ እያየሽኝ ነው አይደል? በቃ አታስቱኝ። ቢኒያም ቆይ አንተ አብደሃል እንዴ? አማል አብዴው ሙት እኮ አንቺ ህይወቴ ውስጥ ከገባሽ በኋላ። አረ እኔ ብቻ ነኝ አንተ ህይወት ውስጥ የገባሁት? እኔ ብቻ ነኝ ወይ ፈልጌ ያደረኩት? ደግሞ ለእኔ ደስታ ስትል ያደረከው እኮ ነው የምታስመስለው። እኔ መች ጥፋተኛ አይደለሁም አልኩኝ። እኔ አሁን እያስጨነቀኝ ያለው ነገር ወደፊት ምን እንደሚሆን እና ቆይ መፍትሄው ልጁን መግደል ነው? 10 ልጅ አትበይ። ይሄ ነገር ከታወቀ ሁላችንም ነን የምንጠፋው። እኔ እኮ እንደማላደርገው ነግሬህ ነበር። አሁንም ልድገምልህ አይደለ? አላደርገውም። ኤልሳ በሰላም እያናገርኩሽ ነው። ይሄንን መድኃኒት ውሰጂው። እኔም በሰላም እየመለስኩልህ ነው። አልወስደውም። ኤልሳ ውሰጂው አልኩሽ እኮ። ቆይ አንተ ማን ስለሆንክ ነው የምታዘኝ? ኤልሳ የዚህ ችግር አካል ስለሆንኩኝ ነው። ሌላ ለምን ይሆናል? ኧረ እባክህ አንድ የረሳኸውን ነገር ላስታውስህ። ልጅ እኮ ያለውን ሂድ ውስጥ ነው። ይሄንን መድኃኒት ወስደሽ ዛሬውኑ ነገሩን እንጨርሰዋለን አልኩኝ። አለቀ በቃ። እንዴ ቆይ እንዴት ነው ነገሩ እንደዚህ ቀለል አድርገህ የምታወራው? የእውነት በጣም ነው ማዝነው። በወደድኩህ ልክ ነው የጠላሁ። ጭራሽ እንደ ቆሻሻ ልጅን የሚያክል ነገር እንጨርሰዋለን ብለህ ትፎክራለህ እንዴ? እና ምን እናድርግ? ሆድሽ እስኪገፋ እንጠብቅ። ከዛ ሁሉም ነገር ይታወቅ። መፍትሄ ያለሽ እኮ ነው የምትመስይው። ለእኔ ግን ልጄን ከመግደል መዋረዱ ይሻለኛል። እሺ ይሄንን ዋ ይዘሽ መድኃኒቱን ውሰጂው። ዋጪው ይላል እንደ ይሄ ዘንዶ ይዋጥ ጭራቅ። ኤልሳ ነው ማለት አፍቅረኝ እንዳላገባኝ ይገባኛል። ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔ በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገኛል። ቆይ ምን እያደረግሽ ነው? ከውጭ ዘፈኑ አይሰማም? ብር አምባሪ ልሰጥህ ነው። አያስፈልግም። ፈልጌ ያላገባው ሴት ብር አምባር ለኔ ምን ያደርግልኝ? ማታ እንደዛ ጉሮሮ እስኪዘጋ ብር አምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል? እንደ ወንድሜ ልጅ ጥሩም ሆነች መጥፎም ሆነች አንድ ሚስቴ አድርጌ ተቀብያታለሁ። አልገባህ? የኔ ፍላጎት ባሏ መስለ ሳይሆን እውነተኛ ባሏ ሆነ መታየት ነው የምፈልገው። እሱን በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልቀር ምን? እኔ ስራውን አፈቅረዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድን ነው የምታወሪው? እስክንድር
እስክንድር አንተ መቼም አትሞትብኝ እባክህ አባዬ። ለምንድን ነው እንደዚህ ይሆንሻለሽ? እኔ ምን ሆንኩኝ? ሚስት ናት እዚህ ቤት ውስጥ ምንም መብት እንደሌለ ለማሳየት እየሞከረች አለችው። የባለ ሄት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለግም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጭ። ቆይ ግን መቼ ነው እኔ ከዚህ እስር ቤት ነፃ መሆን? እስር ቤት እንዳለሽ ነው የሚሰማሽ? ወዴትም ንቅንቅ ማለት አትችይም። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሽው አይመስልም? ምን አባሽ ነው ያልሽው? አንቺ ማትረቢ ምንድን ነው እዚህ ቤት ውስጥ የተከናወነ ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይህ እኮ ያው የቤተሰብ ጸብ። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላዚሽም አይደል? እኔ ልጅ ብሎት ከልጁ ያፋቱኛል። የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው። ተግባባሉ? ገባኝ። ይሄንንም የቤተሰብ ጸብ ነው በለኛ። ስለ ሀብል ጦርነት ልትነግረኝ ነው መኝታ ቤት ድረስ ፈልገኝ የመጣው ማለት ነው? ዝም ብዬ ሰዓት ጫጉሏን በደስታ ሳልፈቻል መሰለኝ። ኤልሳ ምን ሆነሽ ነው? እባክሽን ምንም ነገር እንዳትናገሪኝ በቃ። እንዴ እየተርበተበትሽ እኮ ነው። በቃ በአጋጣሚ ነው የተፈጠረው። እንዴ ቆይ እኔ ምን ማድረግ እችላለሁ? አንተ ደግሞ መኝታ ቤት ውስጥ ምን ትሰራለህ እንዴ? ምን እየሰራችሁ ነበር? ምንድነው ፊት በላብ የተጠመቀው? ይኸውልሽ ሰብለ፣ ቆይ ለምን ቁጭ ብለን በተረጋጋ መንፈስ አናወራም? በተረጋጋ መንፈስ እናውራ። ዛሬ እያበድሽ ነው መሰለኝ። ሰብለ እኮ ሰብለ ምን ተፈጥሮ ነው ሰብለ እንደዚህ አፍተሽ እያየሽኝ ያለሽው? የተፈጠረውንማ እያየው ነው። ባለትዳር መኝታ ቤት ውስጥ ጓደኛውና ሚስቱ ምን ይሰራሉ? በዛ ላይ እንደዚህ ልብስ በላብ ተጠምቆ እመቤቲቱ ደግሞ ስትፈነጥስ ከኔ ጋር ተገጣጠመች። እንደምታስቢው የሆነ ነገር የለም ሰብለ፣ ፊቴ ላይ ውሃ ተደፍቶ። ኧረ እባክህ ድራማ እየሰራችሁ ነበረ። ውሃ በላብ አስመስላችሁ አይደል? ቢኒያም ትሰማኛለህ? እኔ እኮ በእድሜ በልጣችኋለሁ። እናንተ የምታረጉትን ባላሳልፈውም በጓደኞቼ አይቼዋለሁ። ስለዚህ እቺን ታህል ልትሸውዱኛችሁ። ኤልሳ ምንድነው ነገሩ? ንገሪኝ። አንቺ ሴትዮ ግን ቆይ ምንድነው እያወራሻለሽው? ምን አይነት ወሬ ነው ይሄ? እሱ እኮ የአቤሴሎም ጓደኛ ነው። ቆይ ከሱ ጋር እንዴት ነው የሆነ ነገር ላደርግ የምችለው? ምን አውቃለሁ እኔ። እናንተን ልጠይቃችሁ እንጂ ነገሩ የእርግዝና ምርመራ እንኳን ስትሄጂ ከባልሽ ጋር ሳይሆን ከጓደኛው ጋር ነው የምትሄጂው። ትልቅ ሰው አይደለሽ እንዴ? ተከበሪ። በዚህ ልክ እንድታወሪኝ አንፈልግም። አቤሴሎም ደግሞ በጣም ማከብረው ጓደኛዬ ነው። ኧረ እባክህ እኔ እንደዛ አይመስለኝም። ይህንን ነገርሽን ያቆምሽ መስሎኝ ነበር ሰብለ። እኔ ከዚህ በኋላ ጭቅጭቅ የሚባል ነገር አልፈልግም። እሺ ቢኒያም፣ አንተ ደግሞ ቀጥል። ወዴት ተመለስ። ተረባርባችሁ ዝም እንድል ልታረጉኝ አይሆንም። ቆይ ምንድን ነው የፈለግሽው? ይሄ ልብስ ምንድን ነው? ላቡ ምናምን ንገረኝ እኮ እያልኩ ነው። ስለ ላቡ ነው ማወቅ የፈለግሽው? ይኸውልሽ መኝታ ቤት የነበረ በብርጭቆ የነበረ ውሃ ነው። እሺ ብርጭቆ ውስጥ የነበረ ውሃ ብዬ ልመን? ፊትህና ልብስህ ላይ ምን ያደርጋል? ይሄን መልስልኛ። አየህ ልትሸውደኝ አትችልም። ምንም እየሸወደሽ አይደለም። ውሃውን የደፋውበት እኔ ነኝ። አረ አንቺ ነሽ የደፋሽበት። አሁን ጨዋታው በደንብ ደመቀ። ልጁ የኔ ነው እመኝ ሲልሽ ነው የደፋሽበት። ሴትዮ ስለምልሽ ነው የምታወሪው? አረ እባክህ ስለምን ልጅ? የኔ ጌታ አንተማ ምን ታውቃለህ? ሆዷ ውስጥ ስላለው ልጅ ነዋ። እንደውም የሄዳችሁበት ሆስፒታል ሄጄ አጣርቼ ነበር። ምርመራው እርጉዝ እንደሆንሽ ነው የሚናገረው። አትደንግጡ፣ ችግር የለም። ተረጋግተን አውርተን እናስተካክለዋለን። ብዙም እኮ አይገርምም። የጠረጠርኩት ነገር ነው የሆነው። ምንድነው? ቆይ የጠረጠርሽው? የጠረጠርኩትማ አንተና ኤልሳ ሄዳችሁ እርጉዝ ነሽ ተባለች። ከአንተ ጋር ግንኙነት ስላላት እርግዝናውን ደበቃችሁ። አንቺ ሰይጣን! አሃ በንግግር ማሳመን ሲያቅታችሁ ልደበድብኝ ነው? ትሰሚኛለሽ ኤልሳ፣ መሳሪያ ብደቅኝ እንኳን ከኔ አታመልጭ። አንቺ ሰይጣን ቁራጭ! ትሰሚኛለሽ አይደለ? እኔ ባሌ ላይ የማግጥ ርካሽ ሴት አይደለሁ። እሱም ቢሆን የብዙ ዓመት ጓደኛው ነው። ይህንን ነገር አያደርገውም። እኔም እኮ የገረመኝ እሱ ነው።
እውነት ከሆነ ክህደቱ በጣም ከባድ ነው። ይኸውልሽ ሰብለ፣ ችግር ያመጣው ውሃው ነው አይደለም? እኔ ውሃውን ይዤ ሄድኩት የሚያረጋጋ መድኃኒት ልሰጣት ነው። በጣም ተጨንቃ ስለነበር ከዛ ልትገለኝ ነው ወይስ የሚያስተኛ መድኃኒት ልሰጠኝ ነው ብላ ደፋችብኝ። አዎ ሆስፒታል ሂጄ ቼክ አደርጋለሁ ለምትዩ ደግሞ ሄደሽ ማረጋገጥ ትችያለሽ። ደግሞ ምንድነው ትናንትና ቼክ አድርጊ ብለሽ በሰጠሽኝ ዕቃ ቼክ አድርጌ የለ እንዴ? እውነቱን አንቺም እኔም እኮ አይተነዋል። ትሰሚኛለሽ? ማመን አለማመን የአንቺ ድርሻ ነው። የእውነት አርግዛ ከሆነ ደግሞ ወዷ መግፋቱ አይቀርም። ያኔ እውነቱን ታውቂያለሽ። እንደዚህ አይነት ነገር ውስጥ ግን እንድትከቺኝ አልፈልግም። ይኸውልሽ ከምወደው ጓደኛዬ ጋር እንዳታጣኝ። ሲጀመር እንዲህ አይነት ነገር መስማት አልፈልግም። እስከዛ ነው የኖርኩት። ክብሬን ጠብቄ ነው መኖር የምፈልገው። እንደዚህ አይነት ረካሽ ስራ ደግሞ ማድረግ ወንድ አይደለሁ። እሺ አክስትየው፣ ሌላ መጠየቅ የምትፈልጊው ነገር አለ? ዛሬ እንደዚህ ነገሩን አደፋፈናችሁት። ነገ አመዱን ቆስቁሼ እሳቱን አነደዋለሁ። ታያላችሁ። እንደዚህ ተደባብሶ የሚቀር መስሏችኋል? የራስሽ ጉዳይ ነው። ከዚህ በላይ የፈለግሽው ነገር ማድረግ ትችላለሽ። ሁሉንም የምናየው ይሆናል። እሺ አንቺ ግን ምንድነው እንደዚህ የሚያደናብርሽ? እንዴ እና በር ላይ ድንገት ስንገጣጠም የሰማችኝ መስሎኝ እኔ ላስማማት ነው። እኔ ባልመጣ እኮ ነገሩን አብጠሹ ነበር። ለማንኛውም እናወራለን። ስለምንድን ነው የምናወራው? እኔና አንቺ የምናወራው ነገር አለ። ምን ሆነሽ ነው ቁጭ ያልሽ? ምንም ያው ስራ ስለጨረስኩኝ እኮ ለዛ ነው የተቀመጥኩት። የምትፈልጊው ከነገር ካለ ግን ልሰራ እችላለሁ። አይ እኔማ እንዲሁ ብቻሽን ቁጭ አልሽ ብዬ ነው እንጂ አንዳንዴማ እረፍት ያስፈልጋል። እንደውም ዛሬ እኔ ነኝ ምግብ የምሰራው። አረ በፍጹም አይሆንም። ደግሞ እኮ ሰዓት ገና ስለሆነ ነው ቁጭ ያልኩት። አረ እኔ እንደዛ አላልኩም የኔ ቆንጆ። አቢሴሎም ሲመጣ ያክስቱ ልጅ ይቅመስ ብዬ ነው። በዛ ላይ ደግሞ አንቺንም አግዛለሁ። ማገዜን ጠላሽው እንዴ? አረ በፍጹም እኔ ደክምሻል ብዬ ነው። በይ ሽንኩርትና መክተፊያ ያስጭ። እሺ እኔ የምልሽ እዚህ ቤት የሚደረግ ነገር በሙሉ መቼም አያመልጥሽም። ለወሬም ቢሆን ስርስር ስትይ ነው የማይሽ። አረ እኔ ወሬ አይወድም። እሱማ ሁሉም ሰው አይወድም፣ ግን አስፈላጊ ነገር ሲኖር እኔ እንጃ። ያው እንግዲህ ጥሩ ወሬ ካለ እንግዲህ አንዳንዴ ያስፈልጋል መሰለኝ። እሱን እኮ ነው የምልሽ፣ ጥሩ ወሬ ሲሆን። ይኸውልሽ ኤልሳ የተመረመረችበት ሐኪም ቤት ሄጄ እርጉዝ እንደሆነች አረጋገጥኩ። ተበላች ልጅቷ። ምን መበላት አለው? እርጉዝ መሆኗ እኮ ለአቢሴሎምም ለእሷም ደስታ ነው። ምን ችግር ይኖረዋል? ወይስ ሌላ አንቺ የምታውቂው ነገር አለ? ኧረ እኔ በፍጹም እኔ ምንም ነገር አላውቅም። ሲጀመር እኮ ማርገዟ በጣም ቆንጆ ነገር ነው። አቤሴሎም ቢሰማ ደስ የሚለው ይመስለኛል። እንደውም እኔ ነኝ ምግቡን የምሰራው። አምጪው። ተረጋጊ። ምን ያንቀዠቅዥሻል? በዚህ ቢላ ዓይንሽ እንዳላውጣው። መጀመሪያ ለምን ተበላቻልሽ? ኧረ እኔ ዝም ብዬ ነው። ግድ የለም። አሁን ለመጠየቅሽ ጥያቄ በፍጥነትና ቀጥተኛ መልስ ትሰጭኛለሽ። እማውቀው ከሆነ እሺ። ሲጀመር አንቺ የማታውቂው ነገር የለም። እኔም የማታውቂውን አልጠይቅሽም። መጀመሪያ ሐኪም ቤት እርጉዝ ነሽ ብለዋት፣ ትናንትና ግን እዚህ ቼክ ስታደርግ አልነበረችም አይደል? እኔ ምንም ነገር አልሰማሁም። እውነት ጆሮሽን ይድፈን እንዴ! ማለት እኔ የማውቀው ነገር ቢኖር እኮ እናገር ነበር። ይሄ ሁሉ እርግማን ምን ይሰራል? ስድቡ ገረመሽ? ካልተናገርሽ አሁንም ቢሆን ዱላም አለ። ትሰሚኛለሽ? የምታውቂውን ነገር በሙሉ ንገሪኝ። እትዬ እኔ እኮ የማውቀው ነገር ከሆነ እናገራለሁ ብያለሁ። ስሚ፣ ቀጥታ ቼክ ማድረጊያውን ይዛ ኪችን እንደመጣች አውቃለሁ። እዚህ ምንድን ነው ያደረገችው? እዚህ መጣችና ውሃ ስጭኝ አለችኝ። ከዛ ሰጠዋት። ጎበዝ፣ እንዲህ እንድታወሪ ነው የፈለኩት። ቆንጆ። አሁን ስለመታወሽ ሁሉ ጸጸተኝ። ሲጀመር እኮ እኔ የማውቀው ነገር ከሆነ እናገራለሁ ብዬ ነበር። እሺ፣ ከዛስ ምን አደረገች? ከዛ በቃ ውሃውን ጠጥታ ወጣች። ይሄ ነው የሚያስጠላኝ ነገር። ጥሩ መተሽ ነበር። አሁን ጥፊውን ልደግምሽ ነው። ምን እንዳደረገች ንገሪ። ሰው ጋር ደውላለች ወይስ ከዚህ ቤት ወጣለች? አረ በፍጹም የትም አልሄደችም። ከዚህ ወጣችና በቃ ወደ ሽንት ቤት ገባች። ታዲያ እንዴት ነው መሳሪያው እርጉዝ አይደለችም ያለው? ያደረገችውን ነገር እንዳለ የምታውቂውን ተናገሪ፣ ካለበለዚያ ገልሻለሁ። ቀጥያ ተናገሪ። የእውነቴ ነው እትዬ፣ እኔ ምንም ነገር አላውቅም። ኡፍ፣ ይቺ ልጅ ልታሳብደኝ ነው። አሁን ንገሪኝ ስልሽ ለምን እሺ ያልሽ ታዲያ? ማለት የሆነ ነገር ትዝ ብሎኝ ነው።
እኔ ዝም ብዬ ሳስበው ማለት ይሄ ቼክ ማድረጊያው ነገር ወይ የተበላሸው ወይ ደግሞ ኤክስፓየርድ የሆነ ወይ ደግሞ እሷ አጠቃቀሙን አልቻለችበት ይሆናል። ለዛ ይሆናል ያላሳያችሁ። ሊሆን ይችላል። ድንገት ደግሞ ላንቺም አሪፍ ማምለጫ ሆኖሽ ይሆናል። እውነቴን ነው እትዬ፣ እኔ ምንም ነገር አላውቅም። በቃ እንዴ ለአቤሴሎም ምግብ መስራቱን ተውሹ እንዴ? ዝም በይ። እዚህ ገብቼ ልንበጫበጨልሽ? አንቺ እንደለመድሽ ቀጥይ። እኔ እኮ በእነዚህ ሰዎች ምክንያት ተሰቃየው። ግን እቺ ሴትዮ የእውነት ሐኪም ቤት ሄዳ አጣርታ ከሆነ ሰዎቹ እንዴት ሊሆኑ ነው? ቆይ እኔ ሲጀመር ምን አገባኝ እንዴ? ኤልሳ፣ ሁሉም ነገር እኮ የኔ ዛሬ መቋጫውን አግኝቶ ነበር እኮ። እኔ በጣም ጨንቆኛል። አይዞሽ በቃ የኔ ፍቅር፣ ሁሉም ነገር ይስተካከላልሽ። አይዞሽ የኔ ፍቅር ነው ያልከው? ምን ነው ገረመሽ? አንቺ የኔ ፍቅር ትይኝ የለ እንዴ? ምንድነው እኔ ላይ ሲሆን አካበድሽው ማለት አልነበረብኝም እንዴ? ኧረ እኔ እንደዛ አላልኩም። ሁሌም እኮ እንደዚህ ብለህ ብጠራኝ በጣም ነው ደስ የሚለኝ። እኔ እኮ በጣም ነው የምወድ። እውነት ለማውራት እኮ እኔም ከልብ እወድሻለሁ። የምር እውነትህን ነው ግን እየነገርከኝ ያለው? አዎ፣ በዛ ላይ የምንችለው ሞክረናል። በዚህ ልክ እንድትጉላዬ አልፈልግም። በዛ ላይ ደግሞ ሰብለም እየደረሰችበት ነው። ጥሩ ውሳኔ መወሰን ሳይኖርብን አይቀርም። አሁን ጥሩ እያሰብክ ነው። ሲጀመር ያንተ ማንነት እንደዚህ ነው የሚያምርብህ። እሺና ምንድነው እያሰብክ ያለኸው ንገረኝ። በእርግጥ ምንም የመጣልኝ ሀሳብ የለም፣ ግን ምንም ግን የለውም። ቆይ ተያይዘን እንጥፋ? እኔም እኮ እሱን ነው ያሰብኩት። የእውነት ስለተረዳኸኝ በጣም ነው የማመሰግነው ቢኒ። በቃ ከዚህ በኋላ አንቺ መቆጣት የለባችሁ። ትክክል። እና መቼ ነው ማለት ወዴት ነው የምንጠፋው? የምንጠፋበትን እንኳን በደንብ እናስባለን፣ ግን ትንሽ ጊዜ እዚህ ብትሆን ችግር አለው እንዴ? በጣም ችግር አለው እንጂ እቺ ሴትዮ እኮ የሆነ ነገር ካወቀች በኋላ ደግሞ ከአቤሴሎም ጋር ልታሰናንቀኝ ትችላለች። በቃ እሺ፣ ነገሮችን ዛሬ እንጨራርስና ነገ ጠዋት አካባቢ ቢሆንስ? እኔማ ዛሬ ማታም ቢሆን ደስ ይለኛል፣ ግን አባወራው አንተ ነህ። አንተ የምትለውን ሁሉ እቀበላለሁ። ነገሮች እኮ ከተስተካከሉ ማታ መሆን ይችላል። እሺ፣ ብቻ ግን ከቻልክ 40 ምንጭ ወይ ሐዋሳ፣ አዳማ አላውቅም፣ እንደዚህ አይነት ቦታዎች ቢሆን ደስ ይለኛል። አይደል ኤልሲ? አይ እኔ እንደ ሀሳብ ነው። ዋናው ነገር ከዚህ ጉድ እኔና ልጅህን ማውጣትህ ነው። አዎ በቃ ሂጂ ግቢ። እኔ ቤት መጥቼ ራሴ ያሳውቅሻለሁ። እሺ የኔ ፍቅር፣ ቻው። ቆይ ነገሩ ድብልቅልቅ አለ። ሳሚ ደግሞ እኮ እርግጠኛ ሆኖ ነው የነገረኝ። እንዴት? እኔማ ለአቤሴሎም ልንገረውና ድጋሚ ቼክ ታርግ ልበለው እንዴ? ደግሞ ለምን ተጠራጠርሽ ቢለኝስ? በፍጹም እቺ ነገርማ ተድበስብሳ አትቀርም። ግን አሁን ደግሞ ለምን ተጠራጠርሻት ቢለኝስ? ወይ ደግሞ ሰው ልኬ እርግጠኛ ሆነው ነገሩኝ ልበለ? ደግሞ ለምን ድጋሚ ቼክ እንድትደረግ ፈለግሽ ቢለኝስ? ወይም ደግሞ ከእንቅልፌ ስነሳ በቃ በህልሜ ያየው እላታለሁ፣ እቃውን ሰጣታለሁ፣ አጠገቤ አድርጋ ታሳየኛለች። እቺ ከይሲ እንደዚህማ ነገሩን አድበስብሰው አትቀርም። በቃ እንደውም እንደዛ ነው ማረገው። ወይንሸት በጣም ርቦኛል። የሚበላ ነገር አለ? እርግዝናው እኮ ነው። አሁንማ ብቻሽን አይደለሽም፣ አብራችሁ ነው የምትበሉት። በየደረሰ ነገር ካለ ተቸገር በይ። እሺ ቆይ ሽዋ አሁን የጨመርኩት ትንሽ በሰል ቢያልና ሰጥሻለሁ። እኔ የምልሽ ግን ያንን የሰይጣን ሀሳብ ተውሽው አይደል? አዎ፣ ከዚህ በኋላ ከልጄ ጋር አብረን ነው የምንኖረው። አይ ጥሩ አደረግሽ። ደግሞ ይሳ ሰብለ መታ ጠይቃኝ ነበር። ምንድን ነው ያለችሽ? አላቅም፣ ብቻ ሆስፒታል ሄዳ ግን እርጉዝ መሆንሽን ሳታጣራ አትቀርም። እሱማ ለእኔ መታ ነግራኛለች። ሌላ ያለችሽ ነገር አለ እንዴ? ለምንድን ነው የእርግዝና መመርመሪያውን እዚህ ይዛ የገባችው አለችኝ። እና ነገርሻት? እንዴት ነው የራሴን ጉድ የምነግራት ኤልሳ? ጥሩ አደረግሽ። ለነገሩ ታያት፣ ይችን ሌሊት ብቻ ነው የምንተያየው። ማለት ወዴት ልትሄጂ ነው? እኔም ልጄን በሰላም የምንኖርበትን ቦታ መርጠናል። አልገባኝም። ማለቴ አቤሴሎም የት ትተሽ ነው የምትሄጂው? እንግዲህ እሱ እድሉ ነው። ደግሞ ከልጄና ከሱ መምረጥ ነበረብኝ። ስለዚህ ነፍስ ከሚጠፋ ልጄን መረጥኩኝ። ልክ አይደለም? ይኸውልሽ ኤልሳ፣ ማለት ጽንሱን አለመጉዳትሽን እደግፍሻለሁ፣ ግን ደግሞ አቤሴሎም በጣም ነው የሚጎዳው። አንቺም
ቢኒያምም እኩል ስትጠፉ፣ በዛ ላይ ደግሞ ሰብለ ስትነግረው እውነቱ ወጣ ማለት እኮ ነው። አማራጭ ቢኖር ደስ ይለኛል፣ ግን ምንም ማድረግ አልችልም። ኤልሳ እባክሽ ሌላ የተሻለ ሀሳብ ካለሽ ፈልጊ። ምን ሊኖር ይችላል? ወይንሻል ማለቴ በአንድ ጊዜ ይሄን ዱብዳ ከምታወርጅበት ቀስ በቀስ ብትርቂው፣ ማለቴ ቀስ በቀስ ምክንያቱም እየፈለግሽ ብትጣይውና ወደ ፍቺ ብትሄዱ አላቅም። ማለት ይሄም እኮ ጥሩ ሀሳብ እንዳልሆነ አውቃለሁ፣ ግን ያው በአንዴ ከሚጎዳ ብዬ ነው። እኔ ካንቺ አላቅም። አይ ሰብለ ራሱ ጉዳዩ ላይ ቀድማ ደርሳ ችግር ታመጣለች። እኔ ምንም አላቅም። በቃ ኤልሳ፣ ግን እኔ ይሄን ነገር ማየት አልችልም። በጣም ነው የሚከብደው። እንዴ ቢያሁን ምግቡን አቅርቢልኝ። እሺ